The news coming out of Ethiopia about Orthodox Christians is deeply concerning. I can't believe what I'm hearing. This is a critical situation. Justice for RC Orthodox Christians. ሰላም ከጠፉት በጎች መካከል በሆንም የእግዚአብሔርን ትእዛዛት ባልፈጽምም ከኦርቶዶክስ ሃይማኖት ጎን መቆሜን ግን ማንም ሰው ሊያስቆመኝ አይችልም። በዚህ አዲስ ዓመት የሚዘጋጁ ኮንሰርት ላይ ባለመገኘት የራሴን ኃላፊነት እወጣለሁ። የሃይማኖት አባቶች የሚሰጡትን ትእዛዝ አከብራለሁ። በተለይ ደግሞ የኦርቶዶክስ ተዋህዶ ቤተክርስቲያን በዓላትን እየተከተሉ የሚዘጋጁ ማንኛውም የሙዚቃ ድግሶች ላይ ባለመገኘት የኦርቶዶክስ ተዋህዶ ሃይማኖት ልጅነቴን አስመሰክራለሁ። ታለ መደራጀት ባለበት መልክ እንደራጅ እንዴ አለኮ በሚዲያ ወጣው እኮ አልሰማችሁትም እንዴ? ቅድም ስታሰማን የነበረው ልጅ እኮ ሲኖዶሱን ተቆጣጥረናል መግለጫ መስጠት አይችልም አለ። ባፉ ማር እውነት መሰለበት። ሲኖዶሱም አይናገርም። ማህበረ ቅዱሳን ተቆጣጥረናል አለ። ማህበረ ቅዱሳን አንድ ክርስቲያን ተጠመቀ ሲባል በየቀኑ ይዘግብልናል። አንድ ክርስቲያን ሞተ ሲባል የትየደ ሲጠመቅ ነው የሚዘግብ። ሲሞት ሳያውቃቸው የሞተው ሌላው ማህበር ምን እየሰራ ነው? ጃንደረባው እነ ዲያቆን ሄኖክ ኃይሌ እንዘምር ብለው ለዝማሬ ከቁጥር ልፍ የሆነ ሰው በመስቀል አደባባይ ሰብስበዋል። ጥሩ ነው እንኳን አዘመሩ እና በዚያ ህዝቡን በሰበሰቡበት ደግሞ የሞት ቀን ደግሞ አዋጅ አውጁን ይምጡ እንጂ ምን ሆናችሁ ነው? ለምንድን ነው የገደላችሁን ይበሉ እንጂ ይምጡና። ያዘመሩት ህዝብ እየተገደለ ነው። ይምጡና ይገላግሉ። ይስጡ ሐሳብ። ሌላውም የሚመለከተው በየዘርፉ መናገር የሚችል በንግግሩ መስራት የሚችል በስራው ሀብት ያለው በሀብቱ ሁሉም በየድርሻው ይናገር ያገልግል። ለአንድ ሳምንት እየጮሁ ዝም ይህ ከሆነ ለሀገርም ለመንደርም ለግልም ለህልውናም ለነገም ለታሪክም ለትውፊትም ያገለግል ስርዓት አይደለም። እየጮሁ ከማለቅ እየነደዱ ከመሞት ውጪ ምንም አይነት ትርጉም ሊኖር አይችልም። ስለዚህ እውነት እላችኋለሁ እንደ ክርስቲያን አረ ፖለቲካ እንዳይሆን አረ እንዲሁ እንደዚህ እንዳይሆን አትግደሉ ነው እኮ ዘመድ ሰው አትግደሉ ፖለቲካ ነው ሽምግልና ወላ እኮ ነው። አንድ ሁለተኛ እኔ እኮ እየገደሉኛል ተው አትግደለኝ ብሎ መጮህ ዝም እየመቀጠቅጠና እንዳጮህ ይባላል። ይህንን በድፍረት መናገር ይጠይቃል። በድፍረት የሆነ ጳጳስ የሆነ ሀገረ ስብከት ሰራተኛ የሆነ ምናምን እዚያ ጀላብየውን ይጎትት ለክርስቲያን ካልሆነ ምን ይሰራልኛል? ህዝብ ሲያልቅ በህግ አምላክ የማይል ስለ እግዚአብሔር የማይል ምን ይሰራል ያለ እኔ አባቴ አይደለም እንዲህ አይነት አባትም የለኝም። ምን ይሰራል ይሄ? እንዴት ቤተክርስቲያን 100 ዓመት ታሪክ ያስቆጠረች ቤተክርስቲያን ነደደች ስትባል ቤተክርስቲያን ምዕመናኑ በውስጡ ተቃጠሉ ሲባል 15 30 40 አስከሬን በየቀኑ ተቀበረ ሲባል ሰው እንዴት አይናገርም? ሰው ወጥቶ ሐሳብ አይሰጥም ወይ? ሰው ሐሳብ አይሰጥም ወይ? የቀሚስ ዲዛይን ለመምረጥ አውሮፓ የሚሄደው ጳጳስ የክርስቲያኖች ርቀት የማይገደው ከሆነ ምን ይሰራልኛል ይሄ ለኔ? በምን ቋንቋ ነው ክርስቶስን በጠራውበት አንደበት የእርሱን አባቴ ብዬ ልጠራው የምችለው? ለምን እንደ ክርስትና ሊቆጨን ሊመርዘን ይገባል። ከልብ ማለት ነው። ክርስቲያን ስትሆን ብቻ ነው የሚገባ ይሄ የክርስቶስ ልጅ በደመ ክርስቶስ የከበረ የክርስቶስ ደም የተዋሃደው ደም መሆኑን ያላግባብ የፈሰሰው መሆኑን የምትረዳው ክርስቲያን መሆን ስትችል ብቻ ነው። ክርስቲያን መሆን ካልቻል ደሙ አይገባም። ተረት ነው የሚመስልህ፣ ወሬ ነው የሚመስልህ፣ ፖለቲካ ነው የሚመስልህ፣ ጨዋታ ነው የሚመስልህ። የፈሰሰው ግን ደመ ክርስቶስ መሆኑን ስታስብ ያኔ ይገባሃል እውነታው። ለምን እስከ መቼ ድረስ ቤተክርስቲያን በዚህ ትቀጥላለች? እስከ መቼ ድረስ ነው መግደል ትችላላችሁ መሞት ግን እንችላለን እያልን የምንቀጥለው? ለምንድን ነው የምንሞተው? ክርስቶስን እናመልከው ዘንድ እድሜ በሰጠን በክርስቶስ ጸጋ መኖር እንፈልጋለን። ለምን? አመሰግናለሁ።